የወጣት ስብዕና መገንቢያ ምን ማለት ነው? ራሳቸው በስራ ፈጠራ በተለያዩ ዘርፎች እንዲሳተፉ ለማድረግ ነው። ሰርከስ ከቡና ሲቀጥል ሁለተኛው ለሀገራችን ገቢ የሚያስገባው ሰርከስ ነው። የሰፈር ልጆች ስለሆነ እዚሁም አካባቢ ስለሆነ ነፃ አገልግሎት ነው ለወጣቶች የሚሰጠው። ሰርከስ በምንም ሬንጅ አይገደብም፣ በእድሜ አይገደብም። ትልቅም ሆነ ራሱን የቻለ አክት አለ። ትልቅም እኔ መጀመር እችላለሁ። ኤኒ ሰው የትኛውም ሰው በክረምት ወጣቶች ምን ነገሮች እያደረጉ እያሳለፉ ነው ብዬ ዞር ዞር እየተመለከትኩ ነው። ዛሬ እንግዲህ የሚገኘው ወረዳ 5 ጎፋ ካምፕ አካባቢ ነው። ወጣቶቹ ምን እየሰሩ እንደሆነ አብራችሁን በመቆየት ተከታተሉ። ሙለታ እባላለሁ። የወረዳ 5 ወጣትና ስብዕና መገንቢያ ማዕከል ስራ አስኪያጅ ነው። ወደዚህ ስራ የመጣሁት ገና 1 ዓመቴ ነው። ደስ ይላል። እንግዲህ ዞር ዞር ብለን ተመለከትነው ለወጣቶች በርካታ የምታደርጓቸው ነገሮች አሉ። እንግዲህ እዚህ መሀል እምብርት አዲስ አበባ ላይ ነው ያላችሁት። በጣም በርካታ ወጣቶችን ተመልክተናል። በተለይ ሰርከስ ላይ ያሉ ልጆችን አይተናል። እንደዚሁም ደግሞ ላይብራሪ እያጠኑ ያሉ አይቲ ሴንተር ላይ ተለያየ አይተናል። እንግዲህ ይሄ የወጣት ስብዕና መገንቢያ ማዕከል ምንድነው አሁን እያደረገ ያለው በተለይ በዚህ በክረምት ወቅት? በክረምት ወቅት ለወጣቶቹ የሚሰጠው አገልግሎት ከበጎ ፍቃድ አንጻር ችግኝ ተከላ፣ ጉድጓድ ቁፋሮ፣ እነዚህን ወጣቶችን በማስተባበር አገልግሎቶችን ይሰጣል። አልፎ ተርፎም ለላይብራሪ ከዛም የጤና ዘርፍ ያሉትን ስራዎች ደም ልገሳ እንዲሁም ነፃ የ92 ሰዓት መርፌዎች ነፃ አገልግሎት እንሰጣለን ማለት ነው። በጤናው ዘርፍ ማለት ነው። እነዚህ እንሰራለን። በክረምት ከክረምት ውጭም የምንሰራቸው ስራዎች ናቸው እነዛ። አሁን እነዚህ የወጣቶቹ እንቅስቃሴዎች አመቱን ሙሉ ያሉ ናቸው ማለት ነው ወይስ በክረምት ብቻ የተገደቡ ናቸው? አይ በክረምት ብቻ ሳይሆን አመቱን በሙሉ ወጣቱ የሚጠቀምበት ሂደት አለበት። እንደዛም ስለዚህ እናንተ እንዴት ነው የምታደርጉት? ወጣቶች ለምሳሌ ተማሪዎችን እንዲሁም ደግሞ በእረፍት ጊዜያቸው እየሄዳችሁ ቤታችሁ ይሄ አጋጣሚ አለ ትላላችሁ ወይስ ወጣቶቹ ራሳቸው ፈልገው ነው እናንተ ጋር የሚመጡት? እኛም ቅስቀሳ እናደርጋለን። በየትምህርት ቤት ሲዘጋ ከትምህርት ቤቶች ጋር በመነጋገር በመጨረሻ ሰዓት ላይ ወጣት ማዕከል የክረምት በጎ ፍቃድና የተለያዩ ስልጠናዎች እንደሚሰጥ በክረምቱ ላይ እንድትጠቀሙ የሚል ቅስቀሳዎችን እናደርጋለን። በጣም ደስ ይላል። እንግዲህ ሌላው እናንተ ወጣት ማዕከል የመጣ ነውና ለየት ያለ ያየነው ነገር ደግሞ በተለይ ከአካል ጉዳት ጋር ለሚኖሩ ወጣቶች ማዕከላችሁን ክፍት አድርጋችኋል እና እስኪ ስለዚህ አጫውተን። ሌሎችን ስለማካተት የማዕከላችሁ አቋም እንዴት ነው? እውነት ለመናገር ያው ሕጉም ስለሚፈቅድ ለአካል ጉዳተኛና ለወጣቶች ክበባትን የማደራጀት የተሰጣቸው መፍት ነው። ይህን መጠቀም ደግሞ እነሱ ከመጡ ያን ነገር አመቻችተን ቦታዎችን የማዘጋጀት የኛ ኃላፊነት ነው ማለት ነው። ለዛ ነው እነሱም መጡ በፍቃደኝነት መጣው አካል ጉዳተኞች የክበባትን ለማቋቋም ሲፈልጉ ተጠቃሚም ስለነበሩ ከዚህ በፊትም እዚሁ ተጠቃሚ ነበሩ። መሀል ላይ ጋፕ ተፈጥሮ ነበረ። ከዛ በኋላ መጡና ሲጠይቁን ፈቃደኛ መሆናችን ገለጽ። ከዛ ወደ ስራ ገቡ። እንግዲህ ያው እንደነገርከኝ ማዕከላችሁ ለወጣቶች ክፍት ነው፣ በተለይ ደግሞ ለአካል ጉዳተኞች ክፍት ነው ብለኸኛል። ሀሳባቸውን ይዘው ከመጡ ይሄንን እናመቻቻለን ብለሃልና እንግዲህ ወደ በኋላ እናናግራታለን። ሳቤላ የሞዴሊንግ ትምህርት ቤት ስለከፈት ተባበሩኝ ስትላችሁ ምን ነገሮች አይታችሁ ነው ይሄንን የፈቀዳችሁላት? ይሄን የፈቀድንላት ያው በወጣት ማዕከል ስለሆነ ለወጣቶቹ አካል ጉዳተኛንም ሌላ ወጣትን አካታች ስለሆነ ወጣቶቹም እንዲጠቀሙ ብለን ነው የፈቀድንላት። ከዛ ውጪ ከሷ የባክግራውንዷን አይተን ያን ነገር ስለሰማን ከዛም በፊትም እዚህ ተጠቃሚ ነበረች ድሮ ማለት ነው። ያን ነገር አየን። ከዛ ተቀባይነት እንዳለው አሰብንና ወደዚህ ማዕከል ጋበዝናቸው ማለት ነው።
በጣም ደስ ይላል። እርግጠኛ ነኝ ሌሎች የወጣት ማዕከላትም እንግዲህ የእናንተን ምሳሌ በመመልከት ሌሎች የአካል ጉዳተኞችም ሲመጡ ብዙ ነገሮችን ያደርጋሉ ብለን ተስፋ እናደርጋለን። እንግዲህ በዚህ አጋጣሚ የወጣት ስብዕና መገንቢያ ምን ማለት ነው፣ ወጣቱ ስብዕናው የሚገነባው እንዴት ነው የሚለውን ጥያቄ እንጠይቅህና እንደርሳለን ካንተ ጋር። ወጣት ስብዕና መገንቢያ ማለት ያው ወጣቶቹ ከአልባሌ ቦታ ከተለያዩ ወደ ሱስ ዓለም ከሚገፉት ቦታ ወደዚህ መጣው ራሳቸው ነፃ አገልግሎት ስላለ ነፃ ኢንተርኔት፣ ነፃ የኮምፒውተር የተለያዩ ዘርፎች ስላሉ እዚህ ጋር መጣው ራሳቸውን በስራ ፈጠራ በተለያዩ ዘርፎች እንዲሳተፉ ለማድረግ ነው እንትን የተባለው ማለት ነው። እንግዲህ ከዚህ አንጻር ወደ ማዕከላችሁ ስንመጣ በርካታ ሰርከስ የሚለማመዱ ልጆች አይተናልና እነሱስ በነፃ ነው እየመጡ የሚለማመዱት ወይስ በምን አግባብ ነው እናንተ ጋር የሚመጡት? ያው በነፃ ነው። ያው የሰፈር ልጆች ስለሆነ እዚሁ አካባቢ ስለሆነ ነፃ አገልግሎት ነው ለወጣቶች የሚሰጠው። ነፃ አዳራሽ ተጠቅመው ሴፍቲ የሚያስፈልግባቸው ቦታዎችን አዘጋጅተን እንዲጠቀሙ ነው እንጂ ክፍያ የሚባል ነገር የለውም። ስለዚህ በአጠቃላይ ማዕከላችሁ የወጣቶችን ስብዕና በተለያየ መንገድ ለመገንባት ክፍት ሆናችሁ ትጠብቃላችሁ ማለት ነው። በጣም ነው የማመሰግነው ሙለታ። እንግዲህ ከዚህ ጋር ተያይዞ ስለ ማዕከሉ ሰዎች እንዲያውቁ ፈልጋለሁ የምትለው ነገር ካለ በዚህ ዘርፍ ያው ማዕከላችን 18 አገልግሎት ይሰጣል። ከዛ ውስጥ ክበባት አንዱ ነው። ቤተ መጻሕፍት፣ የአይሲቲ ሴንተር፣ ስነ ተዋልዶ፣ ስነ ልቦና ምክር አገልግሎት እንሰጣለን። ቴኳንዶ፣ የገላ መታጠቢያ፣ ጂምናዚየም አገልግሎት፣ የቴኒስ እና ፑል አገልግሎቶች እንዲሁም 3 በአንድ ሜዳ ላይ የእጅ ኳስ እና እግር ኳስ የሚጫወቱት 3 በአንድ ሜዳ አለን። ትንሽዬ ሜዳ በሷ ላይ የሚጫወቱ ታዳጊ ወጣቶች አሉ። ቅርጫት ኳስ፣ የእጅ ኳስ ወይም መረብ ኳስ የምንለውን እሱን የሚጫወቱ ወጣቶች አሉ። ገላ ሻወር ቤት ማለት ነው። ያም ሁሉ ነፃ ነው የሚሰጣቸው ለወጣቶቹ ማለት ነው። በጣም ሲያጣ አመሰግናለሁ ሙለታ። እንግዲህ እዚህ እንደተለማመዱ ወጣቶች ያው የነገ የሀገር ተስፋዎች ናቸው። ስለዚህ እያደረጋችሁ ያላችሁት ነገር ፍሬ እንደሚያፈራ እርግጠኛ ነኝ። በጣም አመሰግናለሁ። እኔም አመሰግናለሁ። ብሩክ እንኳን ደህና መጣ። ስለተገናኘን ደስ ብሎኛል። እስኪ የበለጠ ሙሉ ስምህን፣ እዚህ ወጣት ማዕከል ውስጥ ያለህን ኃላፊነት ንገረኝ። ስሜ ብሩክ አለሙ ነው። የኢትዮ አቢሲኒያ ሰርከስ ከምክትል አሰልጣኞቹ አንዱ ነኝ። እዚህ ወረዳ 5 ላይ የምንሰራው የሰርከስ ነው። ሌላም ቦታ አለን። ይህም ብራንቻችን ነው። በጣም ደስ ይላል። ሰርከስን መቼና እንዴት ተቀላቀልክ? ሰርከስ ረጅም ጊዜ ነው። ጀስት በመሀል ማቆም ነበረ። ግን አሁን ላይ ያየሻቸውን አክቶች ከጀመርን 1 ዓመት አካባቢ ነው። 1 ዓመት ከ1 ወር አካባቢ የሰራናቸውን ስራዎች ለመጨረስ የፈጀብን ማለት ነው። ወደ ሰርከስ ስትመጣ ያየኸው ሰው ነበረ ወይስ ምን? ወጣት ማዕከል ሲሰሩ አይተህ ነው የመጣኸው? ጉዞ ምን ይመስል ነበር? ሰርከስ የመጀመሪያ ጊዜ ልጆች ሲገለበጡ አይቼ ሰፈር ውስጥ ነው? አዎ ሰፈር ውስጥ ነገር ነው። እና ሲገለበጡ አይቼ እነሱ ውሰዱኝ እዚህ ቦታ ምናምን ነገር ብያቸው ጠቁመውኝ ከዛ ሰርከስን ተቀላቀልኩ ማለት ነው። ስንት ዓመት ላይ ነበር የተቀላቀልኩ? በጣም ትንሽ ነው። 14 13 እንደዚህ ትንሽ ነው። በጣም 13 12 ነው። ከዛ መጡ? አዎ ከዛ ውስጥ ወደ ሰርከስ ድሬዳዋ ላይ ነበረ የመጀመሪያ ሰርከስ የጀመርኩት። አይ ድሬ ልጅ ነህ እንዴ? አዎ ድሬዳዋ ላይ ነው የጀመርኩት። ከዛ ሰርከስን ተቀላቀልኩ 11 12 አካባቢ ነው። ከዛ በቃ ገፋሁበት ማለት ነው። ከዛ በኋላ በምን አይነት መድረኮች ማቅረብ ጀመርክ? የት ሄድክ? እንዴት ክህሎትን ማዳበር ቻልክ? ያው እንዳልኩሽ ከመጀመሪያው ማቋረጥ ነገር ነበረ አለመሰረስ። ግን ከዛ በኋላ ይሄን አክት ከጀመርኩ በኋላ 17ኛው መስቀል አደባባይ ላይ 17ኛው የፌስቲቫል ነበረ የባህልና ቱሪዝም፣ እዛ ላይም አቅርበናል። ኮንቬንሽን ሴንተርም የመጀመሪያው የሰርከስ ውድድር ላይም እዛ ላይም ተሳታፊ ነበር። እንዲሁም ስታዲየሞች ላይ አበበ ቢቂላ ስታዲየም እንደዚህ ኢቨንቶች ምናምን ላይ የተጋበዝን ሄደን እናቀርባለን ማለት ነው። ደስ ይላል። ስለዚህ አሁን እናንተ የራሱን የቻለ የሰርከስ ቡድን አላችሁ? አዎ። እዚህ ወጣት ማዕከል ውስጥ ያሉት ግን ሰልጣኞች ናቸው አይደል? ስለዚህ እነሱ እንዴት ነው የምትቀበሏቸው? እንዴት ነው የሚመለመሉት? መስፈርት አላቸው?
አዎ ሰርከስ ያው እንደምታውቂው አደጋ የሚያስከትል ስራ ነው። ያን አደጋ ማለፍ ከቻሉ ነው ፌስቲቫል ላይ ምን ላይም የሚቀርቡት ትሬኒንጋቸውን በአግባቡ ወስደው ብቁ ነው ሲባሉ ነው ሰው ፊት ሊቀርቡ የሚችሉት። አለበለዚያ አክሲደንት ሀፕን ሊያደርግ ስለሚችል ሰው እንደ አሰልጣኝም እንደ ሰልጣኝም ሰርከስ አንድ ቦታ ለመሄድ መጀመሪያ ዝግጁ መሆን ያስፈልጋል። ስለዚህ አንድ ሰው ወደዚህ በሚመጣበት ጊዜ ምን ነገሮች ነው የሚጠበቁበት? በመጀመሪያ ፍላጎት ይወስናል። እዚህ ቦታ ላይ ሲመጣ ለማቋረጥ ምናምን ከሆነ ጊዜው ነው የሚገለው። መጀመሪያ ፍላጎት ሊኖረው ይገባል። ሁለተኛ ደግሞ ሰርከስ በምንም ሬንጅ አይገደብም፣ በእድሜ አይገደብም። ትልቅም ሆነ የራሱን የቻለ አክት አለ። ትንሽም ሆነ መጀመር ይችላል። ኤኒ ሰው የትኛውም ሰው ሰርከስ ላይ መቀላቀል ይችላል። ስለዚህ እንደገባኝ ከሆነ ሰርከስ በጣም ዲሲፕሊን የሚፈልግ ስራ ነው ማለት ነው። በትክክል። ስለዚህ ከልጆቹ እንግዲህ በጣም ወጣቶች ናቸውና ዲሲፕሊን እንዲኖራቸው አንተ እንዳልከው የጀመሩትን ጀምሮ ማቋረጥ ሳይሆን አንድን ነገር በደንብ አድምተው መስራት ያስፈልጋቸዋል ለማለት እንዴት ነው ስብዕናቸው እንዴት ነው የምትገነቡት? እንደገና ምን ያህል ጊዜ ይፈልጋል? የተለያየ ስኪሎችን አይተናል። ይሄ ልጅ ስኪልድ ነው አሁን ይሄ ክህሎት አለው ብሎ ለመድረክ ለህዝብ ለማቅረብ ምን ያህል ጊዜ ትፈጃላችሁ? አንደኛ ኮሚኒኬሽን ይወስናል። በመካከላችን ኮሚኒኬሽን ማዳበር በመካከላችን ያለው ግንኙነት። ምክንያቱም እዛ ጋር እድሜ እኩል ልንሆን እንችላለን። እንደ ጓደኝነት ነው መስራት ያለብን። ለምሳሌ እኔ ምክትል አሰልጣኝ ነኝና ብዬ አንዱ ላይ መወጣት ሳይሆን እኔ ከሱ በላይ ሆኜ ሳይሆን የተለያየ አክት አለ ብዬሻለሁ። እኔ የምሰራው አክት አለ፣ ሌላም ሰው የሚሰራ አክት አለ። ግን ማኔጅ የማድረግ ጉዳይ ነው። ሰው ማኔጅ አድርገን ኮሚኒኬሽን ፈጥረን እና ደግሞ ሊደርሱበት የሚችሉበትን ቦታ እያየን ሰው እናሰራቸዋለን። ሲቀጥል ደግሞ በምን ያህል ጊዜ ነው ላልሽው አክቱ የተለያየ ነው የሚፈጀው። ለምሳሌ እንዳንተ ተገልብጦ አጥንት የሌለው ለመምሰል ምን ያህል ይፈጃል? እንደሱ አይነት ነገር እንደ ፍላጎት ነው። አንዳንዴ ረጅም ጊዜ የሚፈጁ ነገሮች በአጭር ጊዜ የሚጨርሷቸው ሰዎች አሉ። ሶሻል ያን ነገር ኢንተረስቱ ካለሽ ታይምሽን እዛ ላይ በደንብ እንትን ትያለሽ። ከዛ ጊዜው እንትን ይላል። አንዳንዱ ደግሞ ረጅም ጊዜ ይፈጅበታል። ጀስት እሱ ለሲንገፈሩ ፍላጎት አቅም እና እዛ ላይ የሚያጠፋው ጊዜ ይወስነዋል። በትክክል። አሁን አንተ ማለት ነው ከዚህ ከሰርከስ ውጭ ስፖርት ትሰራለህ አካልን ለማዳበር ወይስ ጀስት በሰርከስ ብቻ ነው እነዛ ነገሮች የሚመጡት? ነው አንዳንዴ አካል ብቃትም ያስፈልጋል። እንደዚህ አይነት ነገሮች ጋይድ ያደርጋሉ ቢወሰዱ። ሰርከስን ብቻ ደግሞ እየሰራ እንትን የሚል አለ። ግን ፊዚካሊ መጨረሻ ላይ ፊዚካል ሁሉም ሰርቶ ነው የሚወጣው። ምክንያቱም ሰውነቱ መዳበር አለበት። ያው የሚበላው ምግብ ማተር ሊያደርግ ይችላል። ለምሳሌ ወደ ነጮቹ አካባቢ ስንሄድ እንደሚታወቀው ነው እነሱ ከኛ እንትን ናቸው። ምክንያቱም ኢንቴክ የሚያደርጉት ነገር የሚገነባቸው ነገር እንደዛ ስለሆነ ሰው አካል ብቃት ይደረጋል፣ ይሰራል። የትም ጂም ቤት ምናምን ነገር ወይም እዛው ባለው እቃ ሊሰራ ይችላል። ደስ ይላል። ብሩክ እንግዲህ አሁን አንተን የቱ ጋር ደርሰህ ማየት ትፈልጋለህ? እነዚህ ልጆች የቱ ጋር ደርሰህ ማየት ትፈልጋለህ? ምንድነው ወደፊት የሚታይህ ራዕይ? ያው ወደፊት የሚታየኝ ራዕይ ያው ማንም ሰው ትልቅ ቦታ የመድረስ ፍላጎት አለው። እኔም ለምሳሌ ዋና አሰልጣኝ አለኝ፣ ኮች የማነ ግዳይ ይባላል። እሱ እኛን ሲያበቃ እዚህ ጋር እኛም ሌላ ሰው እንድናበቃ ነው አንደኛ ነገር። ሁለተኛ ነገር ደግሞ እኛም ራሳችን ትልቅ ቦታ ደርሰን ራሳችንን ማየት በጣም ነው የምንፈልገው። ሁላችን እዚህ ቦታ የሚሰራ ሰው እንዳለ ራሴን ብቻ ሳይሆን ጓደኞቼም ትልቅ ቦታ ሲደርሱ ያስደስታል። እንደዛ ስለሆነ ያው ወደፊት መጨረሻ የተገናኘ ነው የወጣት ስብዕና መገንቢያ ማዕከል ውስጥ ነውና እንደነዚህ አይነት የወጣት ማዕከሎች በየአካባቢያችን መስፋፋታቸው ለወጣቶቹ ምን ነገር ያደርጋል? ምን አስተዋጽኦ ያበረክታል ብለህ ታስባለህ? በመጀመሪያ ስራ አስኪያጁን ውለታውን የወረዳ 5 እሱን እናመሰግን እንፈልጋለን። ይህን እድል ስለሰጠን እዚህ ቦታ ላይ ማለት ነው። ልክ እንደሱ አይነት ሰዎች ሰርከስን አይተው አክሴፕት ቢያደርጉ በጣም የሰርከስ እየሰፋ ይሄዳል በኢትዮጵያ ላይ። አሁንም ደረጃ ወጣት ማዕከል ቢኖረው ማለት ነው። ልክ ነው። እንደዚህ ማለት በፍላጎት ደረጃ ሲቀበሉሽ ስራሽም አሪፍ እየሆነ ይሄዳል። ልክ እንደሱ አይነት ሰዎች በሌላ ቦታ ያሉ ጋይድ ቢያደርጉ ቢያግዙ እንትን ይላል እና ወረዳው ጥሩ ማዕከል እንደምታዩት ነው፣ አሪፍ እየሰራ ነው። ግን አንዳንድ የሚሟሉ ነገሮች አሉ። ይህን ደግሞ ስፖንሰሮች
መተው ከኛ ጋር መስራት ቢችሉ ያው እነሱም ይጠቀማሉ፣ እኛም ደግሞ እንጠቀማለን። አመሰግናለሁ ብሩክ። እንግዲህ በሚቀጥለው ትልቅ መድረክ ላይ አይቼ እንደገና እንደምንጠይቅ ተስፋ አደርጋለሁ። በርታ። የምትሰራው ስራ በጣም ደስ ይላል። ከወጣቶቹ ጋር ያለ ነገርም ደስ ይላል። በጣም እናመሰግናለን። ሳሜሊ እንዴት ነሽ? ደህና ነኝ ምስቴ፣ እንዴት ነሽ? ከረጅም ጊዜ በኋላ ተገናኘን አይደል? ስንት ዓመት ሆነን? ኦልሞስት 4 ዓመት አካባቢ። ያኔ ሞዴሊንግ እየሰራሽ እያለ የተገናኘ ነው። መጨረሻ ሞዴሊንግ ያደረግሽው የት ነበረ? ስካይላይት ሆቴል ነበር የመጣሁት። ማን ነበር ያዘጋጀው? ተሳሻች? ሮያል ኢቨንት ዮሲ ነበረ። እዛ ላይ ሞዴሊንግ እና ረዳት ኦርጋናይዘር ሆኜ ነበር የሰራሁት። በጣም ደስ ይላል። ሞዴሊንግ እንዴት ነበር የጀመርሽው ግን? ሞዴሊንግ የጀመርኩት ከ2009 ጀምሮ ነው። መጀመሪያ መነሻ እዚህ ቦታ ነበረ። እዚህ ወጣት ማዕከል ከዚህ ነው የጀመርሽው? ስለዚህ ዛሬ መነሻሽ ጋር ነው የመጣ ነው። እሺ። ከዛ በፊልም ስክሪፕት በዳይሬክቲንግ እና በአክቲንግ ወጥቼ ከዚህ ላይክ እዚህ ይዞን የነበረው ልጅ ፍቅር ለጥበብ ይባላል። ቤቢ ይባል ነበር። ሞዴሊንግ ያስተምሩ ነበር እዚህ ሳይሆን የፊልም ምናምን ያስተምሩ ነበር። ከዛ እዛ ገብቼ ግን እኔ ሀሳብ አነሳውላቸው ሞዴሊንግ ለምን አንሰራ ምናምን ብዬ ሳነሳ ሀሳቡን ልጁ ደግሞ ወደ ፊልም ስለነበረ ከዛ እነሱ ሌት ሲሆኑ ነው የወጣሁኝ ማለት ነው። እሺ። ከዛ ወጥቼ 2009 ላይ የራሴን ፋሽን ሾው መጀመሪያ ያዘጋጀሁኝ። የራስሽን? የራሴን ማለት ነው። የገና ጊዜ ነበር ያዘጋጁት። ከዛ ኢንክሉሲቭ አደረኩት። ሌሎችንም ጨመርሽ? ግን የገና በዓል ስለሆነ ዝም ብሎ የበዓል ፕሮግራም ነበረ። ግን እኔ እንደመነሻ ይሁን እንጂ ትልቅ ቦታ ላይ እንደማደርሰው እርግጠኛ ነበርኩ ሲጀምረው። ከዛ በቃ እያለ ከ2009 ጀምሮ ከዛ ትልልቅ ስቴጆችን መስራት ጀመርኩኝ። ሸራተን አዲስ፣ ስካይላይት ሆቴል፣ ሂልተን አዲስ፣ ሌሎቹ ጋር። ከዛ ደግሞ ራሱ ፊልሙን ስቶ ደግሞ ተመልሶ መጣና ግን የመስራት ፍላጎቱ ስለሌለኝ ወደ ፊልሙ ያው ፊልሙን ታውቁትና ያው ትልልቅ ስራዎች መስራት ጀመርኩኝ። ግን ያው ታዋቂ ሆነ ፋሽን ሾው። ከዛ በሀገር ውስጥም በውጭ ሚዲያ ተዘገበ። አልጀዚራ ቴሌቪዥን፣ ቮይስ ኦፍ አሜሪካ፣ ሌሎችም ኢንተርናሽናል ያደረጉትና ዘገቡት። ያውንም ስስተኛ በጣም ደስ ይላል። በጣም ደስ ይላል። ኢንተርናሽናሊ ከኤምባሲዎችም ጋር እንደምትሰሪ ሰምቻለሁ። ከዩኤስ ኤምባሲ ጋር፣ ከዩኬ ኤምባሲ ጋር። ከነሱ ጋር ራስ እንዴት ነው መገናኘት የቻልሽው? ከነሱ ጋር ደግሞ ፋሽን ሾዎችን እናዘጋጅና ኮላብ ወይ እናደርጋለን ወይ ደግሞ እነሱ ጥሪ ያደርጋሉ። ላይክ ይሄ አሁን ኢትዮጵያ ውስጥ አልተለመደም የኛ የአካል ጉዳተኞች ፋሽን ሾው እና ግን ምንድነው ቢዝነስ ተኮር ሆነ። የሆነ ሰዓት ላይ እኔ ከኢቨንት አዘጋጆች ጋር ሆኜ ሲሰራ ቢዝነስ ተኮር ሆነና እንትኑ አላማውን እየሳተ መጣ። ከዛ እኔ ደግሞ የምፈልገው ምንድነው አካል ጉዳተኞች በራሳቸው እንዲተማመኑ፣ በራሳቸው እንዲወጡ ማለት ብዙ ጊዜ ልመና ኢቨን ወጣቶችንም ስታይ ወደ ልመና ተስፋ ወደ መቁረጥ ምናምን ነገር ነውና እኔ ደግሞ ከዛ አይነት ሙድ ውስጥ ወጥተን እኛ ኢትዮጵያውያን በጣም ጠንካራ ነንና ምሳሌ የሆነም ብንሰራ ሞር የተሻለ ነገር ይመጣል ወደሚለው ሀሳብ ስለሚሄድ ከዛ ኤምባሲዎች እንደዚህ ትልልቅ ፋሽን ሾዎችን ስናዘጋጅ ኤምባሲዎችን ኢንቫይት እናደርጋቸዋለን። እዛ ስቴጅ ላይ ካዩን በኋላ የመንግስት አካላት ምናምን ይገኛሉና ሚዲያዎችም ስላሉ ሲመጡ እዛ ላይ ያዩትን ነገር ከዛ እነሱ ደግሞ በኤምባሲ በኩል ጥሪ ያደርጋሉ። የዛኔ ፕሮግራሙ በጣም ነው የወደድኩትና አብረን እንስራ የሚል ጥያቄ ይመጣል። ከዛ ኮላብ አድርጌ እሰራለሁ። በጣም ደስ ይላል። አሁን ደግሞ የራስሽን የሞዴሊንግ ትምህርት ቤት ከፍተሻል። የሞዴሊንግ መማር ስልጠናዎችን መስጠት የአካል ጉዳተኞች ብሬል ይባላል። ብሬል የአካል ጉዳተኞች ማሰልጠኛ ማለት ትሬኒንጎች መስጠት። ካያችሁ ኢትዮጵያ ውስጥ በእኛ ሞዴሊንግ እኔ ነው ማንም ሞዴሊንግ አስተምሮኝ አይደለም። ፋሽን ሾዎችን ስሰራ ምናምን ነገር ለእኛ ተብሎ ስፔሲፊክሊ የተሰራ እንትን የለም። ምክንያቱም እኛ ደግሞ ወክ ስናደርግ ከሌሎቹ አካል ጉዳተኞች ጋር ከጉዳት አልባዎች ጋር ስንሰራ እነሱ የራሳቸው ስቴፕ አላቸው። ወክ ሲያደርጉ ራናዌ ሲያደርጉ ስቴጅ ላይ ሲወጡ ፖዝ እንዴት እንደሚሆኑ ምናምን። እኛ ጋር ግን አሁን ኢቭን የነርቭ ኬዝ ያለበት ይኖራል፣ የዴፎች ይኖራሉ፣ መስማት አይነ ስውራን ይኖራሉ። ስለዚህ በራሳችን ሙድ በራሳችን አክቲንግ ነው አሁን ትሬኒንግ የምትሰጣቸው እዛ ላይ ስቴጅ ላይ ሳሰራቸው በራሳችን ሙድ ነው የምንራመደው እና ግን ያንን ለምንድን ነው ወደ በትሬኒንግ ሆኖ ስልጠናውን ወስደው ለራሳቸውም ደግሞ ስራ ይፈጠርላቸዋል። ይህ ማለት ግን አካል ጉዳተኞችን ብቻ አይደለም።
ጉዳት አልባ የሆኑ ወጣቶች አሉ። ዛሬ አሁን እንዳያቸዋቸው ሰርከስ ላይ የሚሰሩ ልጆችን አይቻሉና እዚህ መጥቼ ይህንን ስራ መስራት ፈልጌ ወጣት ማዕከሉ ሙሌን ሳናግረው ከአንዳንድ ነው ሀሳቤን የተቀበለውና በዚህ አጋጣሚ እሱንም አንቺንም ደግሞ ሁላችሁም ቲማችሁ እዚህ መታችሁ አክሴፕት ስላደረጋችሁኝ ከልቤ ነው የማመሰግነው። ከዛ እሱ አክሴፕት ካደረገው በኋላ ዝም ብሎ ብቻ አክሴፕት አላደረገውም። ባይዘዌ ኢቨን የቢሮ ድጋፍ አድርጓል። ማለት በቃ ማቴሪያል ያስፈልጋል ተሰጥቶሻል እዚህ ማቴሪያል ሰጥቶኛል። እዚህ ሆኜ የሚሰራበትን ነገር ላይክ በጣም ተጨንቆ ነው እንትን ያደረገውና በዚህ አጋጣሚ እንደዚህ ማዕከል አክሴፕት ያደረገኝ ቦታ የለምና ከዛ ከነሱ ቀጥዬ ደግሞ የኛ እንትን ነበር የሄድኩት ባህልና ቱሪዝም እዛም ሲሄድ ሀሳቡን ወዲያው ወደዱት። መጀመሪያ አንገራግረው ነበረ። ከዛ ግን ያለኝ ፕሮፋይል የኤምባሲዎች ሰርቲፊኬት ያሉኝ እንትኖች ስቴጆችን ብዙ ስቴጅ ነው የሰራሁት። እስካሁን ድረስ ከ14 በላይ ስቴጆችን ሰርቻለሁ እና ከዛ እሱን ሲያዩ በቃ ኢትዮጵያ ፕሮፌሽናል ሞዴል ነሽ አይደለ? ስለዚህ ይሄ በቃ ኢምፖርታንት ነው። ስለዚህ እኛ እውቅናውን እንሰጣለን አሉና ባለኝ ፕሮፋይል ተመርኩዞ እነሱም የእውቅና ሰርቲፊኬቱን የብቃት ማረጋገጫውን ሰጡ ማለት ነው። እንግዲህ ሳቤላ ሞዴሊንግ ብቻ ለምትሰሪው ዲዛይንም ታረጋለሽ። የለበስሻቸው ልብሶች አሁን የለበስሽው ልብስ ራስሽ የምትሰሪው መድረክ ላይ ስትሄጂ ሞዴሊንግ ስትሰሪ የሞዴሊንግ ልብሶችን ራስሽ የምትሰሪው ዲዛይኒንግ ተምረሻል? አዎ ዲዛይኒንግ ተምሬያለሁ። ስራዬም ያው ከሱ ጋር ይገናኛል። ምክንያቱም ፋሽን ላይ ስትሆኚ ሞዴሊንጉን ብቻ መስራት ሳይሆን ወይም ኦርጋናይዝ ማድረግ ሳይሆን እንደኛ እንደ አካል ጉዳተኞች ልብስ አይመቹ ነው። ምክንያቱም ወይ ረጅም ልብስ ትገዣለሽ። አሁን እንደኔ አጭር ሰው ሲመጣ ረጅም ከአቅምሽ በላይ ትገዥና በምትፈልጊው ስታይል አትለብሽም። ስለዚህ እኔ ምንድነው በዚህ ከመጀመሪያም ከድሮም ጀምሮ ጨርቅ ቆራረጣለሁ፣ ሰፋለሁ በምናምን ነገርና ግን አሁን ግን ፕሮፌሽናል በሆነ መንገድ ራሱ ትምህርቱንም ደግሞ እያሳደግኩት ኔክስት ይር ላይ እንደውም ሌላ ክላስ ጨርሳለሁ በሱ ማለት ነውና ልብሶችን ዲዛይን ለማድረግ ለኛ ለምንድን ነው የፈለኩት? ለምሳሌ እንደኔ አይነት የወገብ ሳይዝ ያለው ሰው ስፓይናል ኮርድሽ በትክክል አትለብሽም። ምክንያቱም የሚከረክር ምናምን ከሆነ ኮንፈርት ይነሳሻል። ስለዚህ ለኛ ሳይዝ ምን አይነት ነው የሚሆነው፣ የኛ ልብስ ዲዛይን ሲደረግ በምን አይነት መንገድ ነው የሚለውን ሁሉ ታሳቢ አድርጌ ነው የምሰራውና ያው ወደፊት በጣም ብዙ ነገር እንደሚኖር እርግጠኛ ነኝ። ከዚህ ጋር ተያይዞ እንግዲህ ያው ማህበረሰባችን መካከል ስለ አካል ጉዳት ያለው አመለካከት ትንሽ ከባድ ነው አይደለ? አንቺ የበለጠ ስትኖሪ ታየዋለሽ፣ በየቦታው የሚገጥምሽ ብዙ ነገር ይኖራልና ለሚያዩን ተመልካቾች ስለ አካል ጉዳት ራስን ስለመቀበል ምን ማለት ትፈልጊያለሽ? እኔ በዚህ አጋጣሚ ማለት የምፈልገው ነገር ምንድነው አሁን ላይ በተለይ በጣም ብዙ ወጣቶች ተስፋ እየቆረጡ ነው። አካል ጉዳተኞች ደግሞ ምንድነው ትንሽ ሞክርና በጣም ብዙ ኮምፕሌን እናበዛለን። አይነው በጣም ብዙ ነገር አገሪቷ ላይ ያልተመቻቹ ብዙ ነገሮች ይኖራሉ። አሁን ደግሞ ከድሮ ይሻላል፣ ቢያንስ አዌርነሱ አሁን ይሻላል። እንደገና ደግሞ ስትወጪ ደግሞ አሁን ልክ እንደዚህ ማዕከል ልክ እንደ ባህልና ቱሪዝም ልክ እንደናንተ የሚደግፉ ደግሞ አካላት ደግሞ አሉ። የሆኑ ሰዎች ጥቂት ሰዎች ጭንቅላታችን ሁሌ ምንድነው ብዙ ሰው ሲያደንቅሽ ቢውል አንድ ሁለት ሰው ብቻ ሪጀክት ካደረገሽ ሁሌ የሁለት ሰዎች ነው የምንይዘው። that's why በጣም ከዛ በኋላ የሆነ ደባሪ ዲፕሬሽን ውስጥ እንገባለን። ከዛ አልፈለግም አልሰራም፣ በቃ እኔ በዚህ አካል እንዴት ሞዴል ሆናለሁ፣ እንዴት ዲዛይነር ሆናለሁ፣ እንዴት ስራ ሰራለሁ ብሎ እናስብና ከዛ በኋላ ራሳችንን ወደ ልመና ወደማያስፈልጉ ነገሮች እንከታለንና በተለይ አሁን በጣም እያሳሰበኝ ያለው የሚያሳዝነኝ ምንድነው ወጣቶች በሆነውም ባልሆነውም ነገር ራሳቸውን እያጠፉ ነው። የምር አም ሲሪየስ በጣም ነው የምነግርሽ። በእኔም በአካሌ በጣም ብዙ የሚያላግጡ ምናምን ወጣቶች ሰዎች ገጥመውኝ ያውቃሉ፣ ግን ቦታ አልሰጣቸውም። ምክንያቱም የሰው ልጅ ማለት ነው እኔ አሁን ራሴን እስካልፈጠርኩት ድረስ የሰው ልጅ ለሚለው ነገር ጉዳይ አይደለም። ምክንያቱም እኔ ኦልሬዲ ኦን ዘ ዌይ ነው ያለሁት። ስለዚህ መጥቼ ሄጄ ልታነቅና ብሎ የሚያስቡ አካል ጉዳተኞች ናቸው እንደውም በጣም መኖር የነበረባቸው። ምክንያቱም ከኛ የበለጠ ሪጀክሽን የሚደርስበት ሰው የለም። ወጣቶች ምንም ሪጀክሽን ትንሽዬ ነገር ተብለው ራሳቸውን የሚያጠፉ ከሆነ በሰማይም በምድርም ያው ጥሩ ነገር አይኖርም። ስለዚህ እኔ በጣም ወጣቶች ላይ በጣም መሰራት አለበት ብዬ አስባለሁ። እንግዲህ ያው ሳቤላ የኔ ካንቺ ብዙ ጊዜ ጥንካሬን በጣም ያለው ካንቺ ጥንካሬ ማራለሁኝና
በጣም ብዙ የሚደንቀኝ ስብዕና አለሽ። እንዳልሽው ነው በዚህ ሁሉ ማአት ፍላጻ ማአት ቀስት በተለይ እንዳልሽው አሉታዊ ነገር በሚወረውር ዓለም ላይ ጠንክሮ መስራት ይችላል። ይሄው እዩኝ አሳዩኝ ብሎ ወደ ማህበራዊ ሚዲያው መምጣት እንደገና ወደ ዋናው ሚዲያ መምጣት በጣም ትልቅ ድፍረት ይጠይቃል ብዬ ገምታለሁና ጥንካሬሽን በጣም አደንቃለሁኝ። በጣም ከምነግርሽ በላይ በጣም ትገርሚኛለሽ። በቃ ጥንካሬሽ ሁሌ ነው የሚገርመኝ። ሁሌ የምትሰሪው የምትንቀሳቀሲው ለማደግ የዛሬ 4 ዓመት ሳገኘሽ በጣም ገርሞኝ ነበር። አሁን ደግሞ እዚህ ጋር ደርሰሽ በማየቴ በጣም ነው ደስ ያለኝና እንግዲህ በዚህ አጋጣሚ የምታመሰግኛቸው እንደገናም ደግሞ እንደዚህ ቢሆኑ ብለሽ የምትያቸው የምታስተላልፊው መልእክት ካለ ድል ልስጥሽ። እሺ በዚህ አጋጣሚ ማመሰግናቸው በመጀመሪያ እናንተ ሙሉ ክራችሁን በጣም አመሰግናለሁ። መታችሁ ሀሳቡን ደግፋችሁ ለማስተዋወቅ ስላሰባችሁ ማለት ነው። ሌላው ደግሞ የወጣት ማዕከሉ ዋና ስራ ኃላፊ ሙሌን እና ሙሉ ሰራተኞችን ከልብ ነው ማመሰግነው ከጥበቃው ጀምሮ ማለት ነው። እንደገና ደግሞ ባህልና ቱሪዝም ውስጥ የተባበሩኝ እነ ሰሚራ ሌሎችም አሉና እንደገና ሴቶችና ህጻናትም የወረዳው ሴቶችና ህጻናትም እንደዚሁ ትብብር አድርገዋል። ይሄ ብሬል እንዲቆም ማለት ነው። ባይዛዊ ብሬል ማለት ነው ያው በጣም ብዙ ነገሮች በኋላ ነው እዚህ ጋር የደረሰው። ስለዚህ እነዚህ ሰዎች ባይኖሩ ኑሮ አይቋቋምም ነበር። ሎጎውንም እንደምታዩት ይሄ ነው። ግን አሁን እዚሁ የምጠራቸው ሰዎች ምንድነው ፕሮግራሙን ስፖንሰር ማድረግ የሚፈልጉ እንዳልኳችሁ ደግሞ አዳራሻችንን ከዚህ የተሻለ ቢያደርጉልን እኛ ብዙ ወጣቶችን ይዘን ብዙ አካል ጉዳተኞችን ይዘን ብሬል ከሚያስበው አንዱ ሀሳብ በአፍሪካና በዓለም ደረጃ በትልልቅ መድረክ ኢትዮጵያን ፕሮሞት ማድረግ ነው። ደግሞ እሱንም እንደማደርገው እርግጠኛ ነኝ። ምክንያቱም ብዙ ኮኔክሽን ብዙ ኔትወርክ አለኝና በዚህ መንገድ የሚያግዙ ሰዎች ካሉ ኢትዮጵያውያኖች ደግሞ በጣም እንተባበራለንና ይሄን የሚያግዙ ካሉ ጥሬን አቀርባለሁ። ዲሴምበር 3 ላይ ሁላችንም እንገናኛለን። በጣም አመሰግናለሁ ሳቤላ፣ እንደሚሳካልሽ እርግጠኛ ነኝ። በጣም ነው አመሰግናለሁ። እኔም አመሰግናለሁ። እንግዲህ በዛሬው ፕሮግራማችን በወጣት ማዕከል በወረዳ 5 ወጣት ማዕከል በተለምዶ ጎፋ ካምፕ በሚባለው የነበረን ቆይታ ይሄንን ይመስል ነበረ። በክረምት ወጣቶች ምን እያደረጉ እንደሆነ በዚህ አጋጣሚ ተመልክታችኋል ብዬ ተስፋ አደርጋለሁ። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ